ስለ ፕራይስ ኢላስቲሲቲ ኦፍ ዲማንድ አንድ ጥያቄ በጋራ እንሰራለን። the price of a commodity increases from 10 to 12 ብር ልንለው እንችላለን። የህንድ የገንዘብ ምልክት ነው ይሄ። በእኛ በራሳችን ቋንቋ ከ10 ብር ወደ 12 ብር ፐር ዩኒት ቢጨምር as a result the quantity demanded decreases from 50 units to 40 units. Calculate the price elasticity of demand. Price elasticity of demand አስሉ ብትባሉ ማለት ነው። እዚህ ጋር እንግዲህ ሶሉሽን እንመለከታለን። ጊቭን ተሰጥቶናል። ፕራይስ 1 10 ፕራይስ 2 12 ማለት ነው። ኳንቲቲ 1 ተሰጥቶናል 50 ዩኒት፣ ኳንቲቲ ደግሞ 40 ዩኒት 40 ዩኒት ማለት ነው። ስቴፕ 1 ቼንጂንግ ኳንቲቲ መስራት አለብን። የመጀመሪያው ማለት ነው። ቼንጂንግ ኳንቲቲ ማለት ኳንቲቲ 2 ማይነስ ኳንቲቲ 1 ማለት ነው። ከ40 ሲቀነስ 50 ስንት ይሆናል? ኔጌቲቭ 10 ይመጣል ማለት ነው። ስቴፕ 2 ደግሞ ቼንጅ ኢን ፕራይስ ማስላት አለብን። ቼንጅ ኢን ፕራይስ ማለት ፕራይስ 2 ማይነስ ፕራይስ 1 ያ ማለት ከ12 ወደ 10 ስለሆነ ፕላስ 2 ይሆናል ማለት ነው። ስቴፕ 3 ላይ ፎርሙላ ኦፍ ኢላስቲሲቲ ኦፍ ዲማንድ እንጠቀማለን ማለት ነው። ፎርሙላ ኦፍ ኢላስቲሲቲ ኦፍ ዲማንድ ማለት ቼንጂንግ ኪው ኦቨር ቼንጂንግ ፕራይስ ታይምስ ፒ1 ኦቨር ኪው1 ነው። ካልኩሌት ስናደርግ እንግዲህ ኔጌቲቭ ቼንጂንግ ኪው ኔጌቲቭ 10 መጥቷል። ቼንጂንግ ፕራይስ 2 መጥቷል። ፕራይስ 1 10 ነው። ኪው1 50 ዩኒት ወይም 50 ዩኒት ነው። ስለዚህ ኢላስቲሲቲ ኦፍ ዲማንድ ፕራይስ ኢላስቲሲቲ ኦፍ ዲማንድ ኔጌቲቭ 5 ታይምስ 0.2 ስንት ይመጣል? ኔጌቲቭ 1 ይመጣል ማለት ነው። አንሰር እንግዲህ ይህን ምን ውስጥ እናስገባዋለን? አብሶሉት ቫልዩ ውስጥ እናስገባውና ሲወጣ ምን ሆኖ ይወጣል? 1 ሆኖ ይወጣል ማለት ነው። ስለዚህ ዲማንዱ ምንድን ነው? ዲማንድ ዩኒታሪ ኢላስቲክ ነው ማለት ነው። ከአንድ ጋር እኩል ስለሆነ ከአንድ ሲበልጥና ከአንድ ሲያንስ ኢላስቲክ፣ ኢንኢላስቲክ፣ ዩኒታሪ እነዛን በትምህርታችን የተማርን ስለሆነ እዚህ ጋር የተገኘው እንትን ዲማንዲዝ ምንድን ነው? ዩኒታሪ ኢላስቲክ ነው ማለት ነው። ወደ ግራፉ ስንመጣ ለመረዳት ማለት ነው እዚህ ጋር እንግዲህ ፕራይስ 2 ኳንቲቲ 2 እዚህ ጋር ተቀምጧል። ይሄ ማለት ፕራይስ 2 ነው። እዚህ ጋር ያለው ደግሞ ኳንቲቲ 2 ማለት ነው። ይሄ ፕራይስ 1 ደግሞ ይሄ ነው። ይሄ ማለት ነው ኳንቲቲ 1 ማለት ነው። ስለዚህ ግራፊካሊ ዲማንድ ከርቭን እንዴት አድርገን እንደሳልን ለማመላከት ስለሆነ በዚህ መንገድ ዲማንድ ከርቭንም መረዳት እንችላለን ማለት ነው። ስለ ፕራይስ ኢላስቲሲቲ ኦፍ ዲማንድ በቀላሉ በዚህ መንገድ መረዳት እንችላለን። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።